ዲናና ማርኮን እንግዲህ ባልና ሚስት መሆናቸውን አቶ አብርሃም ደረሰበት። ዲናና ማርኮም ከቤት ወጣን ብለው ወደ ቤታቸው ነበር የሄዱት። ቤታቸው ሲሄዱ የአንድ ሴት ልጅ አባትና እናትና የአንድ ወንድ ልጅ አባትና እናት ነበሩ። ልጆቻቸውን በሰላም አግኝተው እየሳሟቸው ነበረ። አብርሃም ግን ስለ ዲና ምንም ነገር የማያውቀው የዋሁ አብርሃም ዲና ሚስቴ ናት እያለ ለ6 ዓመት አብሯት የኖራትን ባለቤቱን ምንም የማያውቃት ማርኮንን ደግሞ የዲና ወንድም መሆኑን የሚያወራለት ወንድሜ እያለ ብዙ ነገር የሚያደርግለት አብርሃም ዛሬ ግን ትልቅ ምስጢራቸውን አወቀ። ሰላም ውድና የተከበራችሁ ቤተሰብ እንደምናላችሁ። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ልዩ ተመልሳ ወደዛ ቤት ከመጣች በኋላ ማርኮን ክላሱ አስገብቶ አፏን እና እግሯና እጇን አስሮ አስቀምጧት ነበረ። ዛሬ ግን የመጨረሻ ሆነና እንደ አጋጣሚ የሙልጭ ጓደኛ ወተት እያዞረ እያለ ወደ እነ አብርሃም ሰፈር እየሄደ እያለ አብርሃምን አገኘውና አንተ ማነህ? የዛ የልዩ ጓደኛ ማን ነበረ ስሙ? እያለ ሙልጭን ሲነግረው ያ ሙልጭ አዎ የሱ ጓደኛ ነኝ አለ። ስምህ ማን ነው ሲለው ከተዋወቁ በኋላ የልዩ ጓደኛ እያለ ሲያወራው እንዴ አንተ የልዩ አሰሪ ነው እንዴ አለው። አብርሃም እንዴት አወከኝ ሲል ልዩና እኮ ሙልጭ ላንተ ሲሉ ብዙ ነገር ሆነዋል። ልዩ ከዚህ ከቤት ከተባረረች በኋላ አንተን ከአደጋ ለመከላከል ብዙ ነገር እየሆነች ነበር እያለ ሲነግረው ለአብርሃም አብርሃም ደግሞ ሁሉም ነገር ግራ ገባውና እንዴ ልዩ ከዚህ ከቤት ተባረ ነው እንዴ ማን ያባረራት እያለ እንደ መናደድም ሆነ እንደ መገረም እያለ ነበረ። ልጁም አለ አዎ ልዩ እኮ ከዚህ ከቤት ተባራ ነው የወጣችው፣ ግን አንተን ከአደጋ ለመጠበቅ ከሙልጭ ጋር ብዙ ነገር ሆናለች አለ። ከዛ ማርኮን መጣ። ማርኮን በር ከፍቶ ሲወጣ እርግጠኛ ነኝ ማርኮን ማለት አንተ ነህ አለው። ወንድሜ ምን እየሰራህ ነው አለው። አንተ ደግሞ እዚህ ምን ትሰራለህ ብሎ ልጁን ተናገረው። ልጁም ማለት ወተት እያዞርኩኝ አጋጣሚ ትፈልጋለህ እንዴ እያልኩ እየጠየቅኩት ነበር አለና ወደሚሄድበት መንገድ መሄድ ጀመረ ልጁ። ከዛ በኋላ አብርሃም አለ አንተን ሆይ ልዩን ያባረርካት አለው። አረ እኔ አላባረርኳትም አለ። እሱም አለ እንዴ ምንድን ነው የምትለው? የዛኔ አንተንና ልዩን ነበር እቤት ጥለናችሁ ሄድ ነው፣ ግን በአጋጣሚ ሆኖ ልዩን ስንመለስ አላገኘናትም። ስለዚህ ደብዳቤ ጽፋ አስቀምጣ ሄዳለች አልክ። ልጁ ደግሞ ዛሬ ከቤት እንደተባረረች ነገረኝ። ስለዚህ እጅህ አለበት ወይ ብሎ ሲጠይቀው መጨረሻ ላይ ካስተባበለ በኋላ አዎ እኔ ነኝ አለ። ለምን ብሎ ሲለው እና ቤት ሌባ ከገባ በኋላ ሰላሜን ላገኝ አልቻልኩም። ደግሞ በተደጋጋሚ ባጥር እያስገባች ወንድ ታስገባ ነበር፣ ባጥር እያዘለለች እያለ ልዩን በውሸት መወንጀሉን ቀጠለው። መኪና እያሽከረከረች ዲና ወደ እነሱ ከደረሰች በኋላ በጣም አብርሃም ተናዶ እየተናገረ ነበረ። አንተ ለምን ስለሆንክ ነው በቤቴ አዛዥ ሆንከው ማነህ እያለ እየተናገረው ነበርና ድምጿን ከፍ በማድረግ አብርሃም ብላ ተጣራች። እሷም አለች ምን ሆንሽ ሲላት እኔ ነኝ ያባረርኳት፣ እሱን እንድትናገረው አልፈልግም። በአንተና በዛቤላ መካከል የሚፈጠረው ነገር ደስ ስላላለኝ እኔ አባረሪያታለሁኝ። ወንድሜን ስትናገረው የማይከፋኝ መሰለ ሆይ እያለች እሷም እላፊ ነገራቶችን መናገር ጀመረች። ለምንድን ነው ወንድሜን የምትናገረው? እኔ እኮ የእናቴ ልጅ ወንድሜ ነው። አንተ ልዩ ተነካች ብለህ እንደሚያንቀጠቅጥህ እኔም ወንድሜ ሲነካ ያመኛል እያለች መናገር ጀመረች። በስተመጨረሻም በጣም ከተናደደ በኋላ እሱም አለ ማርኮን አለ በቃ ዲና ስነ ስርዓት አድርጊ፣ እኔ በራሴ ካጠፋሁት ነገር ካለ ወንድሜ ይቅርታ አድርግልኝ አለ። ግን ልዩን አስገብቶ ልዩ ጋር ገብቶ ልዩን እያሰቃያት በነበረ ሰዓት፣ ምክንያቱም እጇንም ሆነ እግሯንም ፈታ እርዱኝ ለማለት ልትጮህ ስትል ነበረ ማርኮን ከውጭ የገባው።
አሽቀንጥሮ አልጋ ላይ ከጣላት በኋላ አፏን መልሶ በፕላስተር ካሰረው በኋላ እንደዛ ሲያደርግ ግን አብርሃም መጥቶ በር ከቆረቆረ ተጨነቀና ወደ ሌላኛው ክፍል ካስገባት በኋላ ለአብርሃም ከፈተለት። ምን እያደረግክ ነው ሲለው መጀመሪያ ሸዋር ልወስድ ልብስ ልቀይር ነው አለው። በቃ ቀይርና ና ብሎት ሲወጣ እጅግ በጣም ያንቀጠቅጠውና እየደነገጠ ነበረ። ምን ሆነህ ነው? እዚሁ ማረፍ እንችላለን፣ ልዩንም ልያት ማረፍ እንችላለን እዚሁ አላት። ምክንያቱም ድምፅም ከዚህ በፊት ስለሰማ ሁሉም ነገር ቼክ ማድረግ ይፈልጋል። እሱም አለው በጭራሽ ሊሆን አይችልም አለ። እንዲህ ለምን? እዚሁ ነው መነጋገር የምንችለው፣ እታች ወርደን እንነጋገር፣ እኔ እናንተ ብቻ መነጋገር ያለብን ጉዳይ ነው በማለት እንዴት ነው አትግባ የምትለኝ ሲለው ይቅርታ አሁን ቁስሌ ስለተቀየረልኝ ክላሱ ሽታ አለው አለው። ችግር የለውም ሲለው አሁንም ቢሆን በጭራሽ መሆን የለበትም አለ። በስተ መጨረሻም አንዲት የድሮ ጓደኛዬን ወደዚህ ክፍል ስላመጣኋት ዲና ደግሞ ይህን ከሰማች ስለምትቆጣ እሷን አምጥቼ ነው አለ። እና ታዲያ ልተዋወቃታ አለ አብርሃም። እሱም አለ አረ በጭራሽ አለ። ጨረሻውን በጉልበት የሚሆን አብርሃም ከገባ በኋላ ግን ልዩ የለችም ነበረ። አልጋው ላይ ሳያት ያቺ ሴት ተብያዋ ስለሌለች እናይታለች ሲለው ወደ ሸዋር ገብታ ይሆናላ ብሎ አብርሃምና ማርኮን ወደ ታች ከወረዱ በኋላ ቁጭ ብለው ሲያወሩ ለምንድን ነው የፈለግከኝ ሲለው ይህን ቤት ልሸጠው ነው፣ እሱንም ደላላ እንዲታፈላልገኝ ነው ብሎ አለ። ለምንድን ነው የምሸጠው ብሎ ሲለው ቤቱን ሽጬ ሳቢላን ማሳከም አለብኝ ነበር ጥያቄው። ዲና ታውቃለች ወይ ሲል ዲና ጋር ትንሽ ሰሞኑን መደባበር ላይ ነን፣ ስለዚህ አልነገርኳትም። ቢሆንም ግን ይሄ ቤት የሳቢላና የሳቢላ እናት ነው፣ ስለዚህ ዲና ምንም አይመለከታትም ስለዚህ ስለ ቤት አለው። እሱም በቃ እሺ እፈልግልሃለሁ ብሎ በኋላ ግን ለዲና ሲነግራት እጅግ በጣም ተናደደች። ከተናደደችም በኋላ እኔም ሂጄ የምገዛውን እያለች እሱን ዲና በስተመጨረሻው እንግዲህ አማራጭ ብላ የወሰነችው ነገር ከቤት መውጣት ነበረ። ከቤት ከወጣን በኋላ ግን የሆነ ነገር ይፈጠራል ብላ አስባለች። የሙልጭ ጓደኛ ወደ ሙልጭ ከደረሰ በኋላ አብርሃምን አግኝቶት ሁሉን ነገር እንደነገረው ሲያወራው እንዴት አደርጋለሁ ብሎ ተቆጣው። ቢሆንም ግን ምንም ማድረግ አይቻልም አንዴ ለሆነ ነገር አለ። አብርሃም በሌለበት ዲና እና ማርኮን ወደ ሻንጣቸውን ጠቅልለው ወደ ቤታቸው ነበር የሄዱት። የመኪና ቁልፍ ካስቀመጡለት በኋላ እሷም ደብዳቤ ጽፋ የውሸት ነፍሰ ጥሯንና እንደምትወደው አድርጋ ደብዳቤ ጽፋለት አልጋ ላይ ቁጭ አድርጋ ልብሷን ይዛ ወደ ልጆቿ ጋር ነበር የሄደችው። ሙልጭ እንግዲህ ደውሎ ሻንጣቸውን ሲያወጡ ርብቃ አይታቸው ስለነበረ እንደዚህ እንዳደረግሽኝ እመነቅርሻለሁ እያለቻት ነበር። በስተ መጨረሻ ርብቃ የስራሽን ያገኘሽው እያለች እነሱም በአይኗ ከሸኘች በኋላ ወደ ታች ወርዳ ቁጭ እንዳለች እንግዲህ ሙልጭ ደውሎ ርብቃ ጋር ሙልጭ ከደወለ በኋላ ልዩ የት እንዳለች ነገራት። ልዩ እዚህ የለችም ስትለው አይ ሳቢላ ማታል ካልሽ በኋላ እኮ መታ ነበር ጥያቄው። እሷ ደግሞ በጭራሽ ወደዚህ ቤት አልመጣችም ማለት ግን ልብሷን የሆነ ሰዓት ላይ አይቸው ነበረ። በቃ እንደዛ ከሆነ ገለዋት ይሆናል አለ። በጋራ በመፈለግ ላይ ያሉ ሁለቱ ማርኮንና ዲና ባልና ሚስቶቹ በሰራተኛ ልጆቻቸውን አስይዘው ከአብርሃም ጋር እንደ ባልና ሚስት ራሷን ቆጥራ የምትኖረው ዲና ከልጆቻቸው ጋር ተገናኙ። ወደ ቤታቸው ሲገቡ እንግዲህ በሰራተኛ ያሳድጓቸውን የነበረው አንድ ሴት እና አንድ ወንድ እናትና አባታቸውን በፈገግታ ሲቀበሉ አይተናል።